በአንድ ወቅት ባለብዙ ወደቦች ባለቤት የነበረችው ሀገረ ኢትዮጵያ አሁን ላይ በወደብ እጦት ምክንያት ከተለያዩ የቀጠናው ጎረቤት ሀገሮች ጋር ሰጣ ገባ ውስጥ ገብታለች። በተለይም ከሰሞኑ እየተሰሙ ያሉ የተለያዩ መረጃዎች እንደሚያመላክቱትም ኢትዮጵያ ወደቦቹን ለማግኘት የተቃረበችበት ደረጃ ላይ ደረሰች ቢሆንም ሀገራቱ ግን እርስ በርስ በመተባበር ኢትዮጵያን ለመውጋት ጥረት እያደረጉ እንደሆነ የሚያረጋግጥ ነው። ከሰሞኑ ከተሰሙ የተለያዩ መረጃዎች መካከል በስፋት መነጋገሪያ የሆኑ ደግሞ በኢትዮጵያና በኤርትራ መካከል ያለው ውዝግብ ሲሆን ይህንንም ተከትሎ ግብጽ በጉዳዩ ጣልቃ እየገባች ስለማስቸገሯም የሚያሳዩ መረጃዎች ወጥተዋል። የአባይ ውሃና የአባይ ግድብን መሰረት በማድረግ ከኢትዮጵያ ጋር እስካሁን የከረረ ጸብ ውስጥ የገባችው ግብጽ በተዘዋዋሪ ኢትዮጵያን ለማጥቃት በሚል ምርጫ ካደረገቻቸውና ለዚሁ ዓላማ በሚል ካስገነጠለቻቸው የኢትዮጵያ ሕጋዊ ግዛቶች አንዷ የሆነችው ኤርትራን መጥቀስ ይቻላል። ኤርትራ አሁን ላይ ለግብጽ በዋና አገልጋይና የግብጽ የምስራቅ አፍሪካ አጀንዳ አስፈጻሚ እየሆነች ስለመምጣቷ የሚያሳዩ በርካታ መረጃዎች እንደሚጠቁሙት የኢሳያስ አፈወርቂ መንግስት አሁን ላይ ከራሱ ከኤርትራውያን ጥቅም ይልቅ የግብጽን ጥቅም በማስቀደም በርካታ ሸፍጦችን በኢትዮጵያ ላይ ለመስራት ከተለያዩ ቡድኖች ጋር ጥምረት እየፈጠረ ስለመሆኑ የሚያሳይ ነው። ከሰሞኑ የተዘገቡ መረጃዎችም እንዳመላከቱት የኢሳያስ አፈወርቂው የሻዕቢያ መንግስት ከኢራንና ከሁቲ አማጽያኖች ጋር ጥምረት ስለመፍጠሩ የሚያሳዩ ናቸው። እነኚህም መረጃዎች በተለይም በቀጠናው ትኩረትን እየሳበ የመጣውን የጸጥታና ኢኮኖሚያዊ መረጋጋት ጉዳይን ከነው ወደ ግጭት ውስጥ ሊያስገባና ሊያተራምስ የሚችል እንደሆነ እየተነገረ ሲሆን፣ በሌላ በኩል ሌላ ኃያላን ሀገራት ኢትዮጵያን ለቀጠናው ዋና ተመራጭ ሀገር እያደረጉ እንደሆነ የሚያሳይ መረጃ ወጥቷል። እነኚህ መረጃዎች እንግዲህ ኢትዮጵያ አሁን ላይ በተለይም በተለያዩ አቅጣጫዎች ጠላት በበዛባት በዚህ ወቅት የውስጥ ልማቷን እያጠናከረች እንደዚሁም በቀጠናው ያላትን ብሔራዊ ጥቅም ለማስጠበቅ የምታደርገውን ጥረት በጉልህ የሚያሳይ እንደሆነና ኢትዮጵያ ለልማት እንጂ ለጦርነት ብሎም ለግጭት ጊዜ እንደሌላትም ያመላከተ ነው የሚሉ ኢትዮጵያን ማዕከል ያደረጉ መረጃዎች በሌላ በኩል የመውጣታቸው ጉዳይ ነገሩ የበለጠ አጽንኦት ተሰጥቶት ሊታይ እንደሚገባ የሚያመላክት ነው ተብሏል። በሌላ በኩል የሱዳን ግጭት በቀጠለበት በዚህ ጊዜ አዲስ ክስተት እየተስተዋለ ነው። ከትላንት በስቲያ በደቡብ ምዕራብ ዳርፉር የሱዳን ጦር ዋና ማዘዣ የሆነውን ኤልፋሻር የሚገኘውን የሱዳን ጦር ማዘዣን የተቆጣጠረው የፈጥኖ ደራሽ ኃይሉ በሱዳን ጦር ላይ እያገኘ ያለውን ድል በሚመለከት ከግብጽ በኩል ሌላ ቁጣ የሚቀሰቅስ መረጃ ተሰምቷል። በተለይም ግብጽ ሁለቱ ጀነራሎችን አወያያለሁ በማለት ከአሜሪካ ውክልና ተሰጥቶኛል ስትል በፕሬዝዳንት አብዱልፈታህ አልሲሲ በኩል ያሰራጨችው መረጃ የሱዳን ጦር አንጃዎችን ያስደሰተ አይደለም ተብሏል። እንደዚሁም አሰብና ምጽዋ ሊገናኙ መሆናቸውን የሚያሳይም አዲስ መረጃ በኢትዮጵያ በኩል ብቅ ብሏል። ሰሜን ኢትዮጵያና ወደቦቹን የሚያገናኙ በሁለተኛው ምዕራፍ የቀይ ባህር ፕሮጀክት ስር የተካተተው ይህ አዲስ ይፋ የተደረገው ፕሮጀክት ኢትዮጵያን በቀጣይ የቀጠናው ታላቅ አገር የሚያደርጋትን የንግድ ግንኙነት ለመፍጠር የሚያስችላትም ነው ተብሏል። ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ከላይ የገለጽናቸውንና ሌሎች መረጃዎችን አካተን እንደሚከተለው አዘጋጅተንላችኋል። አብራችሁን እንድትቆዩ በመጋበዝ በቆይታችን የምታተርፉ መሆኑን በመግለጽ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ አዲስ ሐሳብ አስተያየት ያላችሁ ደግሞ በሐሳብ መስጫ ሳጥኑ በኩል እያጋራችሁ እንደዚሁም ከኛ ጋር አብራችሁ መስራት ለምትፈልጉ በተለይም ምርትና አገልግሎታችሁን ማስተዋወቅ የምትሹ ደግሞ የስልክ ቁጥራችንን አሊያም የኢሜል አድራሻችንን በመጠቀም ልታገኙ እንደምትችሉ እየገለጽን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራም ተሻገርን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ
ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። በምስራቅ አፍሪካ ዕድሜ ጠገብ የሆነችውና በአንድ ወቅት በታሪክ አጋጣሚ ባልተገባ ሁኔታ የተለያዩ ወደቦቿን የተነጠቀችውና ባሻጥር እስካሁን በተለያየ መልኩ ተቆልፎባት የምትገኘው ሀገረ ኢትዮጵያ አሁን ላይ ከመቼውም ጊዜ በላይ የወደብና የባህር በር ጉዳይ እጅጉን አሳሳቢና አስፈላጊ ነው፣ የህልውናዬም ጉዳይ ነው ስትል ጥያቄ ማንሳቷን ተከትሎ ላለፉት ዓመታት በርካታ ክስተቶች ሲከሰቱ ተስተውለዋል። በተለይም ይህ የባህር በር ጉዳይ አሁን ላይ እየተካረረ መጥቶ በኢትዮጵያና በኤርትራ መካከል ጦርነት ውስጥ ሊያስገባ የሚችልበት ደረጃ ላይ ስለመድረሱም ከዚህ ቀደም በተለያዩ ጊዜያት የወጡ መረጃዎች አመላክተዋል። እንደዚሁም ኢትዮጵያ በዚህ በባህር በር ጥያቄ ዙሪያ የተለያዩ ሐሳቦችን ያቀረበች ሲሆን በተለይም በአማራጭነት ያቀረበቻቸው ምክረ ሐሳቦች የቀጠናውን ሰላም ለማስጠበቅና ቀጠናውን ወደ ልማት ለማሸጋገር እጅጉን የሚጠቅሙ ቢሆንም በኤርትራና ከኤርትራ ጎን በተሰለፉት እንደ ግብፅና ሱዳንን በመሰሉ ኃይሎች ብሎም በጅቡቲና በሶማሊያ መንግስት ዘንድ ፈቃደኝነትን ያላገኘና ተቀባይነትን ያጣ ጉዳይ መሆኑ ነገሩን የበለጠ አተካሮ የበዛበት እንዲሆን አድርጎታል። ኢትዮጵያ የባህር በር ጥያቄን በሰላማዊ መንገድ እንዲመለስልኝ እፈልጋለሁ ስትል ያቀረበችው ጥያቄ በቀጠናው በሚገኙ በርካታ መሪዎች ዘንድ ተቀባይነት ባይኖረውም በኤርትራ የሻዕቢያ መንግስት ዘንድ ግን በእጅጉ በተለየ መልኩ ጦርነትን ለመስበክ ወደ ኢትዮጵያ አፈሙዙን እንዲያዞር እያስገደደ ነው ተብሏል። በተለይም የሻዕቢያ መንግስት ከኢትዮጵያ ሲገነጠል ባልተገባ መንገድ የተገነጠለበት መንገድና እንደዚሁም ኢትዮጵያ ወደቦቿን ባሻጥር እንድታጣ የተደረገበት መንገድ ስጋትን እንደፈጠረበት የሚያሳዩ መረጃዎች ኢትዮጵያ 70 በመቶ የሚጠጋውን የባህር በሩን ለማግኘት የሚያስችል የዲፕሎማሲ ሥራን ቀድማ ማጠናቀቋ የሻዕቢያ መንግስት ላይ ከፍተኛ ጫና እንደፈጠረበት ተመላክቷል። በሌላ በኩል ኢትዮጵያ ከሰሞኑ አዲስ ፕሮጀክትን በምስራቅ አፍሪካ ቀጠና ይፋ ማድረጓ ተሰምቷል። ይህም አሰብና ምጽዋ ወደብን ከሰሜን ኢትዮጵያ ካሉ የኢትዮጵያ ግዛቶች ጋር ለማገናኘት የታቀደ ሲሆን ይህ ፕሮጀክት ሰሜን ኢትዮጵያና ወደቦቹን የማገናኘት ሁለተኛው የቀይ ባህር አዲስ ፕሮጀክት ምዕራፍ ነውም ተብሏል። ሁለተኛው ዙር የቀይ ባህር ምዕራፍ ፕሮጀክት አሰብ፣ ምጽዋና የጅቡቲ ታጁራ ወደብን ለማገናኘት የሚያስችል የ1.58 ቢሊዮን ዶላር በጀት ተመድቦለት የፕሮጀክት ሥራው ሊጀመር መሆኑ ተመላክቷል። የኢትዮጵያ ባቡር ኮርፖሬሽን ይፋ ያደረገው ይህ ፕሮጀክት ከመቀለና ከወልዲያ የሚዘረጋ መሆኑ የተገለጸ ሲሆን ኢትዮጵያንም የምጽዋና የአሰብ ወደቦችን ባለቤትነት መብቷን ያረጋገጠ ሲሆን እንደዚሁም ታጁራ ወደብን ደግሞ በኪራይ የምታገኝበት ሁኔታን በከፊል ያሳየ ነውም ተብሏል። መረጃውን የባቡር ኮርፖሬሽን ሲያስተዋውቅ በአዲስ አበባ የባቡር ሐዲድ ኢንቨስትመንት ስብሰባ ላይ በቀረበው ምክረ ሐሳብ ላይ ተንተርሶ መሆኑ የተገለጸ ሲሆን አዲሱ ፕሮጀክት ከዚህ ቀደም በዓለም አቀፍ የገላጋይ ፍርድ ቤት ከተያዘውና በቱርኩ ኩባንያ የተጀመረውን የአዋሽ ኮምቦልቻ ሐራ ገበያ ፕሮጀክትን የማያካትት ነው ተብሏል። ይህ ሁኔታ ለምን የሚል ጥያቄን ያስነሳ ሲሆን በተለይም ፕሮጀክቱ አሁንም ድረስ ያልተቋጨ ከመሆኑ ጋር ተያይዞ ጉዳዩ በፍርድ ቤት እልባት እስኪሰጠው ድረስ ይህ ፕሮጀክት ጊዜው ማለፍ ስለሌለበት በተለይም ኢትዮጵያ የባህር በሩን ለማግኘት ከያዘችው ዕቅድ ጋር በማስተሳሰር እየታቀደ ስለመሆኑም ተሰምቷል። በዚህም ፕሮጀክቱ ለበርካታ ኢትዮጵያውያን ወጣቶች ትልቅ የሥራ ዕድልን የሚፈጥር መሆኑ የተገለጸ ሲሆን በሌላ በኩል የቀጠናውን የንግድ ሰንሰለት በማጠናከርና ኢትዮጵያም ከውጪ ገቢ ንግድ የምታገኘውን ገቢ በእጅጉ ያሳድጋል ተብሎ እንደሚጠበቅም ተመላክቷል። በዚህም ቀጠናው የንግድ ማዕከል እንዲሆንና በልማት እንዲተሳሰር ኢትዮጵያ የያዘችውን የቀጠናው የኮሪደር ልማት ለማጠናከርና ሀገራቱም አምኖበት እንዲቀላቀሏት ለማድረግ እጅጉን ጠቃሚ ይሆናልም ተብሏል። በሌላ በኩል በምስራቅ አፍሪካ ቀጠና እየተባባሰ የመጣውን የጦርነት ስጋት በማስመልከት ከሰሞኑ 118 ዓመት የሞላውን የኢትዮጵያን መከላከያ የምስረታ በዓልን ምክንያት በማድረግ መልእክት ያስተላለፉት የኢፌዴሪ ሀገር መከላከያ ጦር ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ እንዳመላከቱት ኢትዮጵያ በቀጣዮቹ 10 ዓመታት ሕዝቧ 200 ሚሊዮን ይደርሳል ያሉ ሲሆን በዚህም በሚመጡት 10 ዓመታት ውስጥ 200 ሚሊዮን የሚደርሰው የኢትዮጵያ ሕዝብ 2 ሚሊዮን በሚሆን ሕዝብ
ወደብ ሊቆለፍበት አሊያም የባህር በር ሊዘጋበት አይገባም። ይህ ጉዳይ አሁኑኑ በፍጥነት እልባት ሊሰጠው ይገባል ሲሉ የተናገሩት ንግግር በኤርትራ ባለስልጣናት ዘንድ ከፍተኛ ቁጣን መቀስቀሱ ተሰምቷል። በተለይም ይህ ንግግር ለኛ ነው የተባለው ያሉት የኤርትራ ባለስልጣናት አሁን ላይ ነገሩን በሌላ መልኩ እየተገነዘቡት እንደሆነም አመላክተዋል። የኤርትራ የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በጉዳዩ ላይ ከሌሎች ጉዳይ ጋር አያይዘው በሰጡት አስተያየት ኢትዮጵያ አሁንም ኤርትራን ለመውረር ዝግጅት እያደረገች መሆኗን በመጠቆም በተለይም የኤርትራን የመካከለኛው የሩቅና አሁናዊ ታሪክን ያላገናዘበ የውሸት ፍልስፍናን በመቅረጽ ኤርትራን ለመውረር ዝግጅት እያደረጉ ነው ሲሉ ስጋታቸውን መግለጻቸውን መረጃዎች አመላክተዋል። በተለይም በዚህ በኤክስ ገጽ ላይ ተለጠፈ በተባለው የማስታወቂያ ሚኒስተሩ የምላሽ ጽሑፍ ላይ እንደተመላከተውም ኤርትራ ምንም አይነት ወደብን ለኢትዮጵያ ለመስጠት ብሎም የቀይ ባህር ቀጠናንን በሚመለከት ከኢትዮጵያ ጋር ድርድርም ለማድረግ ፍላጎት እንደሌላት የሚያሳይ አዝማሚያ ያለው መልእክትን ማስተላለፋቸውን የተነገረው። በሌላ መልኩ ከሰሞኑ ኢትዮጵያና ኤርትራን ለማደራደር በርካታ ሀገራት ጥረት እያደረጉ ሲሆን ኢትዮጵያ በድርድር እንደምታምን መግለጿ የሚታወስ ነው። ይህንንም ተከትሎ ኢትዮጵያ አሁንም ጦርነትን ቀዳሚ ምርጫ እንደማታደርግ ያስታወቀች ሲሆን በዚህም በድርድር መብቷን ለማስከበርና ጥቅሟን ለማስጠበቅ እየተንቀሳቀሰች መሆኗን የሚያሳይ መረጃ ከውጭ ጉዳይ ሚኒስቴር መውጣቱ ተገልጿል። ይህንን ጉዳይ በሚመለከት የተለያየ ጊዜ የውጭ ጉዳይ ሚኒስቴር ኢትዮጵያ በቀጠናው ሰላም እንዲመጣ እንጂ ጦርነትን እንደማትፈልግ ደጋግሞ ያረጋገጠ ሲሆን በዚህም በርካታ ሀገራት ቀጠናው ያለበትን ሁኔታ ካለመገንዘብ የተነሳ የተለያዩ መረጃዎችን ሲያሰራጩ ይስተዋላል። ይሁንና ግን ይህ ሁኔታ እውነታውን አያገናዝብም። ይልቁንም ኢትዮጵያ በቀጠናው የልማት ትስስርን ለመፍጠር እየጣረች ነው ሲል በሀገር ውስጥ እየተገነቡ ያሉና አሁን ላይ ተመርቀው ስራ የጀመሩ ብሎም በመጀመር ላይ ያሉ የተለያዩ ፕሮጀክቶችን በአብነትነት ማንሳታቸው ተዘግበዋል። ከሰሞኑ በኢትዮጵያና በኤርትራ መካከል የተነሳውን የባህር በር ጥያቄን መሰረት በማድረግ እየተንከባለለ የመጣውን የባህር በር ጥያቄን አሁን ላይ እጅጉን አስፈላጊ ከመሆኑም በላይ በ1983 ዓ.ም የተፈረመውን የአሰብ ስምምነት አሁን ላይ ተቀባይነት እንደሌለው የሚጠቅስ ጽሑፍ ያቀረቡት አንድ ኢትዮጵያዊ ምሁር እንዳስታወቁት የኢትዮጵያን አፋር ለሶስት የከፋፈለው የ1983ቱ የአሰብ ስምምነት ኢትዮጵያ እንደማትቀበለው ማረጋገጫ መስጠት አለባት። ይህ ስምምነት ሲፈረም ኢትዮጵያ ሕጋዊ መንግስት የላትም። በወቅቱ የነበረው የሽግግር መንግስት ነው። የሽግግር መንግስትም በአግባብ ያልተቋቋመበት ወቅት በመሆኑ ኢትዮጵያ ይህንን ስምምነት በገሃድ ማፍረስ ይገባታል ሲሉ ዶክተር ዮናስ ሲሳይ የተሰኙ አንድ የታሪክና የጂኦፖለቲክስ ምሁር መናገራቸው ተዘግቧል። ይህ ጉዳይ አሁንም በተመሳሳይ በኤርትራ ባለስልጣናት ዘንድ ቁጣን የቀሰቀሰ ሲሆን በተለይም ኢትዮጵያ ከዚህ ቀደም የነበሩ ታሪካዊ የሚባሉ የቅኝ ግዛት ዘመን ስምምነቶችን በመጣስ የምትታወቅ መሆኗን የሚያሳይ ነው ሲሉ ትችት እንዲያቀርቡ እንደጋበዛቸውም ተዘግቧል። ይሁንና ግን ኢትዮጵያ ህጋዊ መንግስት በሌለበት ሁኔታ የተፈረመ የትኛውን ስምምነት ተቀባይነት እንደሌለው ለዓለም አቀፉ ፍርድ ቤትም ማስታወቋን መረጃዎች ጠቁመዋል። በዚህ ሁኔታ ውዝግብ ውስጥ የሚገኘው የኢትዮጵያ የቀይ ባህር በር ጥያቄ አሁን ላይ 70% የሚሆነው የዲፕሎማሲ ስራ የተጠናቀቀ ሲሆን በሌላ በኩል ኢትዮጵያ ከየትኛውም አገር ሊቃጣባት የሚችለውን ጥቃት ለመመለስ ብቁ ዝግጅት ማድረጓን መረጃዎች ጠቁመዋል። በሱዳን እየተበራከተና እየተስፋፋ የመጣውን የጦር መሳሪያ ንግድና በሀገሪቱ እየከፋ የመጣውን የሰብአዊ መብት ቀውስ ለማረጋጋት አሜሪካ እጇን እንደምታስገባ አስታውቃለች። በተለይም ከሰሞኑ አሜሪካ የልዑክ ቡድኗን ወደ ቀጠናው እንደምትልክ ያስታወቀች ሲሆን ፕሬዝደንት ዶናልድ ትራምፕ በግላቸው የግብፁን ፕሬዝደንት አብዱል ፈታህ አልሲሲን አደራደር በሚል ኃላፊነት ስለመስጠታቸውም አዲስ የወጡ መረጃዎች አመላክተዋል። ኢትዮጵያ ቀጠናውን እያተራመሰች ነው፣ በግድቡና በወደቡ አንደራደርም የሚል መግለጫን ያወጣችው ግብፅ ከሰሞኑ ኢትዮጵያን የሚያስቆጣ መግለጫ ባወጣችበት ቅጽበት ፕሬዝደንት ዶናልድ ትራምፕ የግብፁን ፕሬዝደንት አብዱል ፈታህ አልሲሲን ሁለቱን የሱዳን የጦር አንጃዎች አደራድር የሚል ስልጣን መስጠታቸው በቀጠናው ያለውን የኃይል አስተላለፍ ፍትሐዊ አለመሆን የሚያሳይ ከመሆኑም በላይ ኢትዮጵያ ያልተጠራችበት ስብሰባ ስኬታማ እንደማይሆን የጂኦፖለቲክስና ዓለም አቀፍ ምሁራን ከወዲሁ ትንበያን አስቀምጠዋል። በተለይም በሱዳን እየተካሄደ ባለው ጦርነት የአንዱን ወገን በገሃድ በመደገፍ የምትታወቀው ግብፅ አደራዳሪ የመሆኗ ጉዳይ አጠያቂ ነው የሚሉት እነኚህ ምሁራን ከዚህ ቀደም ግብፅ የአልቡርሃንን መንግስት በመርዳት የሄሚቲ ጦር ላይ
ላይ የተለያዩ ጥቃቶችን በአየርም የታገዘ የተለያዩ ጥቃቶችን ስትፈጽም የቆየች ሀገር መሆኗና ይህ ጉዳይ በዓለም አቀፍ ደረጃ ትኩረትን የሳበ ከመሆኑ ጋር ተያይዞ ግብጽ እንድታደራድር መመረጧ አጠያያቂ ቢሆንም ድርድሩ ግን ስምረት እንደማያገኝ ተገልጿል። በሌላ በኩል ኢትዮጵያ ሁለቱን ወገኖች ለማደራደር በአፍሪካ ህብረት በኩል ጥረት መጀመሯ የተገለጸ ሲሆን ከዚህ ቀደም የአፍሪካ ህብረት በሱዳን የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች የተሳተፉበትና የተለያዩ የፖለቲካ ፓርቲዎችና ሁለቱን የጦር አንጃዎች የሚወክሉ ተወካዮች የተገኙበት የሰላም ኮንፈረንስ ለማካሄድ አስቦ በአልቡርሃን እምቢተኝነት መቅረቱ የሚታወስ ነው። ታዲያ ይህ ሁኔታ በዚህ መልኩ የሚቀጥል ከሆነ ኢትዮጵያ ሳትሳተፍ የሚካሄድ ድርድር በቀጠናው ብሎም በሱዳንም ሰላም ሊያመጣ ስለማይችል ይህንን ሁኔታ ፕሬዝዳንት ዶናልድ ትራምፕ ዳግም ማገናዘብ እንዳለባቸውም እነኚሁ በጉዳዩ ላይ አስተያየት የሰጡ የጂኦፖለቲክስ ምሁራን ገልጸዋል። በመጨረሻም ሩሲያ ላይ እርምጃ ለመውሰድ ከ20 በላይ የምዕራባውያን ሀገራትን አይዲዮሎጂ የሚደግፉ ሀገራት መስማማታቸው ተገልጿል። በተለይም እነኚህ ሀገራት የራሽያን ጋዝና ነዳጅ ከዓለም አቀፉ ገበያ ለማውጣት መስማማታቸውን የተገለጸው ራሽያ አሁን ላይ በዩክሬን ላይ የተለያዩ ከባባድ ጥቃቶችን እየፈጸመች ሲሆን በዚህም አዳዲስ የዩክሬን ግዛቶችን ወደ ራሷ መመለሷ ተገልጿል። ከዚህ ቀደም በሶቪየት ህብረት ዘመን የነበሩ የራሽያ ግዛቶችን እየመለስኩ ነው ያለችው ክሬምሊን አሁን ላይ እየፈጸመች ባለችው ጥቃት የምዕራባውያን ሀገራት እጅጉን መበሳጨታቸውን የተሰማው ከሰሞኑ ፕሬዝዳንት ዶናልድ ትራምፕ ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ቶም ሃዋክስ የተሰኘውን ረጅም ርቀት ተምዘግዛጊ ሚሳኤል ይሰጣሉ ተብሎ ቢጠበቅም አለመስጠታቸው ዩክሬንን ያበሳጨ ሲሆን በሌላ መልኩ ደግሞ ራሽያ የኒውክሌር መሳሪያን እንዳትጠቀም በመፍራት ያልሰጡት መሆናቸውን መረጃዎች ጠቁመዋል። በተለይም ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ከፕሬዝዳንት ቭላዲሚር ፑቲን ጋር በመገናኘት እናወራለን ሲሉ የመናገራቸው ጉዳይ አሁንም ድረስ ዩክሬን ዘንድ ተቀባይነት አለማግኘቱና ዩክሬንን እያበሳጨ ያለው ጉዳይ የፕሬዝዳንት ዶናልድ ትራምፕና የፕሬዝዳንት ቭላዲሚር ፑቲን የጓደኝነት ሁኔታ እንደሆነ የተገለጸ ሲሆን ከዚህም ጋር ተያይዞ ጦርነቱ ማብቂያ እንዳይኖረው የፕሬዝዳንት ዶናልድ ትራምፕ አስተዳደር እጁን በማስገባት ነገሩን እያበላሸ ነው የሚለው ወቀሳ ይገኝበታልም ተብሏል። ፕሬዝዳንት ዶናልድ ትራምፕ ነገሩን በሰላማዊ መንገድ ለመፍታት ከዚህ ቀደም በቻይና አደራዳሪነት የተሞከረውን የማደራደርና በዩክሬን ሰላምን ለማምጣት የሚመክረውን የውይይት መርሃ ግብር መሰረዛቸው የተገለጸ ሲሆን አሁን ግን ከፕሬዝዳንት ቭላዲሚር ፑቲን ጋር በቀጥታ በመገናኘት ስለ ዩክሬን ለመምከር ቀጠሮ ስለመያዛቸው ተሰምቷል። ይሁንና ግን በራሽያ በኩል ስለ ትራምፕ ቀጠሮ የተባለ ነገር የለም። ይህንን ጉዳይ በሚመለከት ዩክሬን አሁን ላይ ሐሳብ ከመስጠት የተቆጠበች ሲሆን ከትላንት በስቲያ በራሽያ በተፈጸመባት ጥቃት በርካታ ግዛቶቿ ወደ ራሽያ ስለመመለሳቸው የሚያሳዩ መረጃዎች የአውሮፓ ህብረት አዲስ የጦር ስምምነትን ለመፈራረም ዝግጅት እያደረገ ነው ተብሏል። ይህም ዝግጅት ራሽያ በዩክሬን ላይ እየወሰደች ያለችው ጥቃት በቀጣይ የተለያዩ የአውሮፓ ህብረት አባል ሀገራትንም ያካተተ ሊሆን ስለሚችል ከወዲሁ ጥንቃቄ ለማድረግና ጦራቸውን ለማዘጋጀት ብሎም ለጦር ኃይላቸው በተለይም ለኔቶ የሚያወጡትን ዓመታዊ በጀት ለመቃኘትም ያሰበ ነውም ተብሏል። ሁኔታው በዚህ መልኩ የሚቀጥል ከሆነ ወደ ሶስተኛው ዓለም ጦርነት ያመራል የሚሉ የተለያዩ ሐሳቦችን የሚያቀርቡ የዓለም አቀፍ ግንኙነትና የጂኦፖለቲክስ ጠበብቶች እንደሚያመላክቱት በተለይም ራሽያ ጫናዎች የሚበረቱባት ከሆነ የኒውክሌር መሳሪያን ለመጠቀም የምትገደድ ከመሆኗ ጋር ተያይዞ ጦርነቱ ወደ ሶስተኛው ዓለም ጦርነት ወይም ዓለም አቀፍ ጦርነት ወደ መሆን ሊሸጋገር የሚችልበት እድል ከፍተኛ እየሆነ ስለመምጣቱ ጠቁመዋል። አሁን ላይ የተስማሙት 20 ሀገራት ራሽያ በቀጣይ በዓለም ገበያ የምታቀርበውን ጋዝና የነዳጅ ምርት እንዳይስፋፋ ወይም ለገበያ እንዳይቀርብ የሚከለክሉ ከሆነ ራሽያ በቀጥታ የኒውክሌር መሳሪያን ለመጠቀም እንደምትገደድም ጠቁመዋል። ይህም ሁኔታ ዓለምን እጅጉን ያሰጋ ሲሆን በተለይም በርካታ ሀገራት ነገሩ በሰላም እንዲቋጭ አሁን ላይ ጥረት እያደረጉ ስለመሆናቸውም የወጡ መረጃዎች አመላክተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። በቀጣይ በሌሎች መረጃዎች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ
ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ